ተናስተልን እንደምላችኋል ተመልካቾቻችን 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ አራት ማዕዘን ዜናችንን ጀመረን። አበይት ዜናዎቹን በቅድሚያ የህወሓት የሽብር ቡድን በወረራቸው አካባቢዎች ከተሸነፈ በኋላ የተለያዩ ፕሮፓጋንዳዎችን በመንዛት ዛሬም ዓለምን ለማሳሳት እየሞከረ መሆኑ ተነገረ። የሀገር መከላከያ ሰራዊትን በመቀላቀል የኢትዮጵያን ሉዓላዊነት አስተማማኝ ማድረግ እንደሚገባ ተጠቆመ። የኢትዮጵያን ሕልውና ለማስጠበቅ ከአሸባሪዎች ጋር የተካሄደው ጦርነት መላው ኢትዮጵያውያን መስዋዕትነት የከፈሉበት እንደሆነ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደሞቹ ናቸው። አብራችሁን ቆዩ። መሰለ ገብረውት ነኝ። የሀገር መከላከያ ሰራዊትን በመቀላቀል የኢትዮጵያን ሉዓላዊነት አስተማማኝ ማድረግ እንደሚገባ ተጠቆመ። የውትድርና ሕይወት ለዜጎች የበርካታ ሙያ ባለቤትነትን የሚያጎናጽፍ እንደሆነም ይነገራል። በዚህ ጉዳይ ላይ ሪፖርተራችን አቤል ሙሉጌታ ያጠናቀረው ዘገባ አለ። የሀገር መከላከያ ሰራዊት ሉዓላዊነት ሲደፈር የሀገር መከታ የሕዝቡም አለኝታ ነው። ሰራዊቱ በስነ ምግባር ታንጾ በአካላዊ ጥንካሬው ጎልብቶ እናት ሀገሩን ከማንኛውም ጠላት የሚጠብቅ ለኢትዮጵያም ሰላምና አንድነትን ለማረጋገጥ መስዋዕትነትን የሚቀበል ትውልድ የሚፈራበት ተቋም ነው። የሀገር መከላከያ ሰራዊት በርካታ የልማት ስራዎች የሚከናወኑበትም ተቋም ጭምር ነው። ሰራዊቱ የትኛውንም ግዳጅ በብቃት እንዲወጣ የተለያዩ ስልጠናዎች የሚሰጡበት እንዲሁም የራሱንም ለሰራዊቱ የሙያ ብቃት የሚገኝበትም ተቋም ነው። በመሆኑም ዜጎች የሀገር መከላከያ ሰራዊትን ሲቀላቀሉ ጀግና የመከላከያ ሰራዊት ከመሆኑም በተጨማሪ የበርካታ ሙያ ባለቤት የሚሆኑበትም ተቋም እየሆነ ይገኛል። በመሆኑም ለሀገር ሉዓላዊነት ሁሉም ኢትዮጵያውያን የበኩላቸውን በውትድርናው ዘርፍ ማበርከት የሚችሉበት አግባብ ሊኖር ይገባልም ተብሏል። ይሄ አገርን የማገልገል ግዴታ የዜጎች ነው፣ የሁሉም ዜጎች ነው። ዩኒፎርም የለበሰው ወታደር ብቻ ወይም ሙያውን ወደው የሚገባ ሰው ብቻ ሊሆን አይገባም። ኢትዮጵያ ከሌለች ማንኛችንም የለም። እኛ ደግሞ እግዚአብሔር የሰጠንን ነጻነት በማንም ሰው ሰራሽ ጭቆና ስር መውደቅ የለብንም። ያለኝ ተስፋ ምንድነው? መንግስት ካሁን በኋላ በዚህ አይነት መንገድ ሁሉም አገልግሎት የሚሰጥበት ሁኔታ ቢፈጠር በጣም ጥሩ ነው የሚሆነው። ዛሬም በኢትዮጵያ ላይ እየደረሱ ላሉ ፈተናዎች አስተማማኝ ምላሽ የሚሰጥበት ጠንካራና አስተማማኝ የሰራዊት ግንባታ መኖር የግድ የሚል ተግባር ነው። ለዚህም ለኢትዮጵያ ከኢትዮጵያውያን በላይ የለምና የሀገር መከላከያ ሰራዊትን በመቀላቀል ሉዓላዊነቷ የተከበረች ኢትዮጵያን ማስቀጠልም ይገባል። የዛሬውም ትውልድ የኢትዮጵያን አንድነትና ሉዓላዊነት ታሪክ ለማስጠበቅ ሰራዊቱን እየተቀላቀሉ ይገኛሉ። አሁንም ቢሆን በቃ ያለው መከላከያ ሰልጥነን በስነ ስርዓት በቃ ሀገራችንን መጠበቅ ሀገራችንን እንትን ማለት እንፈልጋለን። እነዚህ ወንድሞቻ ናቸው። ይሄ እንትን የአጎታችን ነው። እኛ እንግዲህ የሀገር ጉዳይ ነውና በቃ ሀገራችን ሄደን በቃ ሀገራችን ሲወረር አሁንም በቃ ነገ የምናየው ነገ የምንሰማው በቴሌቪዥን በሁሉም ነገር የምንሰማው በቃ ነገ ስለሚደርስብን በቃ መሄድ አለብን ብለን ነው ተነስተን የመጣ። በኢትዮጵያ ታሪክ ውስጥም በርካታ ትልልቅ ታሪክን የሰሩ ሰዎች አብዛኞቹ በውትድርና ሕይወት ውስጥ ያለፉ በመሆናቸው ታሪካቸው ይመሰክራል። ዛሬም ኢትዮጵያን እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ በወጣትነታቸው ሀገራቸውን በግንባር ሆነው አገልግለዋል። አሁንም ድረስ በኢትዮጵያ በከፍተኛ ኃላፊነት ያሉ አመራሮች በወጣትነታቸው የውትድርና ሕይወትን ያሳለፉ ናቸው። ሰራዊቱ ባለፉት 3 ዓመታት የተለያዩ ለውጦች እየተደረጉበት በአደረጃጀትም እየዘመነ ይገኛል። ደሞዙ ላይ የተደረገ ለውጥ አለ። ባለባበሱ ለውጥ ተደርጓል። በኑሮ ለውጥ ተደርጓል። በአደረጃጀት የሰራዊቱን የውትድርና ደረጃዎች ብቃቱን እያረጋገጠ የመጣ ነው። በስልጠናዎች በተዋጊው ኃይል ትጥቅ ማሟላት፣ ማዘመን እነዚህ ነገሮች በሰፊው እየተከናወኑ ያሉ ናቸው። ወደፊትም እየተከናወኑ የሚሄዱበት ስኬል አፕ እያደረጉ የሚሄዱበት ሁኔታ ይኖራል ማለት ነው።
የዚህ ሪፎርም ውጤት ደግሞ አሁን ያለውን አገሬ ብሎ የሚቆም ሰራዊት የማፍራት ስራ በተገቢው መንገድ ተሰርቶበታል። ወደ ሰራዊቱ እየተቀላቀለ ያለውን ወጣትም በብቃት በማሰልጠን የኢትዮጵያ ሉዓላዊነት አስተማማኝ ማድረግም ይገባል። ይህንን ወጣት አብቅተን የተሻለ አገራዊ ሰራዊት አገሩን የሚጠብቅ አገሩን የሚወድ ለህዝብ የሚቆም ሰራዊት አድርጎ መገንባት ተገቢ ነው። በአስተማማኝ ሁኔታ አገሪቷ የምትፈልገውን የወታደር ቁጥር በተለያዩ ሙያዎች አሰልጥና ሉዓላዊነቷን በአስተማማኝ ሁኔታ መጠበቅ የሚያስችላት የወታደር አቅም እንድትፈጥር እድል እየመጣ ስለሆነ አሁን ይሄ የተፈጠረው ወጣቱ ወደ ሰራዊቱ መምጣቱ ለአሁን ብቻ ሳይሆን በቀጣይነት ሀገሪቷ ለምታካሄዳቸው የወታደራዊ ግንባታ እጅግ በጣም ከፍተኛ የሆነ አስተዋጽኦ አለው ብዬ ነው። ውትድርና የሀገር ፍቅር ማሳያ የተከበረ ሙያ በመሆኑ አሁንም ወጣቱ ለነጻነቱ ሰራዊቱን በመቀላቀል የኢትዮጵያን ነጻነት አርማነት ማስቀጠልም ይጠበቅበታል። ጎበዝ ከጦርነት ይበቅላል፣ ጎበዝ በጦርነት ይወጣል። እናት ሀገር ላንቺ ያንቺን ጀግኖች ለነጻነት ያንቺን ጀግኖች የኢትዮጵያን ሕልውና ለማስጠበቅ ከአሸባሪ ህወሓት ጋር የተካሄደው ጦርነት መላው ኢትዮጵያውያን መስዋዕትነት የከፈሉበት እንደሆነ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። ከሁሉም ክፍለ ከተሞች የተውጣጡ የሴቶች ተወካዮች በወቅታዊ ጉዳዩ ዙሪያ ከከተማ አስተዳደሩ አመራሮች ጋር ተወያይተዋል። ብርሃን እያየው በዘመቻ ህብረ ብሔራዊ አንድነት የተገኘውን ድል ማስጠበቅና የሚያጋጥሙ ፈተናዎችን መፍትሄ በመስጠት ድሉን በሁለንተናዊ መልኩ ማስቀጠል እንደሚገባ ተነግሯል። ከአዲስ አበባ ከተማ ሁሉም ክፍለ ከተሞች የተውጣጡ የሴቶች ተወካዮች ከአዲስ አበባ ከተማ አመራሮች ጋር በተወያዩበት ወቅት ከንቲባ አዳነች አቤቤ እንደተናገሩት በጦርነቱ መላ ኢትዮጵያውያን ተሳትፈው መስዋዕትነትን ከፍለዋል። በውጤቱም ኢትዮጵያና ኢትዮጵያውያን አሸንፈዋል ነው ያሉት። ሁሉም የኢትዮጵያ ብሔር ብሔረሰቦች የተሳተፉበት ጦርነት፣ የወደቁበት ጦርነት፣ ዋጋ የከፈሉበት ጦርነት፣ ስንቅ ያቀበሉበት ጦርነት፣ ትጥቅ ያቀበሉበት ጦርነት በጋራ ያለምንም አጥር በኢትዮጵያዊነት ግቢ ውስጥና አንድነት ውስጥ ተሰባስበው ብለው ለሀገራቸው የወጡበት እና ያሸነፉበት ጦርነት ነው። ውጭ ያሉት ኢትዮጵያውያን በቃ ኢትዮጵያ ላይ እየተደረገ ያለው ተጽዕኖ ይቁም ብለው ዘምተዋል። በሁሉም ግንባር ነው ዘመቻ ላይ ኢትዮጵያውያን የነበሩት። ስለዚህ በዚህ ውስጥ ጀግናዊ መከላከያ ሰራዊታችንና መላው የጸጥታ ኃይላችን ጀግነዋል። እነሱ መስዋዕት ሆነው ኢትዮጵያ እንድታሸንፍ ግን አድርገዋል። እነሱ ሞተው የማይሞት ታሪክ ግን ሰርተዋል። በጦርነቱ በተገኘው ድል መዘናጋት አይገባም ያሉት ከንቲባ አዳነች አቤቤ በቀጣይ የተጀመረውን አንድነት አጠናክሮ ለቀጣይ ሁለንተናዊ ድል መነሳት እንደሚገባ ነው የተናገሩት። ኢትዮጵያውያን በአንድነት በትውልድ ውስጥ አይበገሬነታቸው መቀጠሉንም ያሳዩበት መሆኑን በመጠቆም ጥቃቅን አጀንዳዎችን ወደ ኋላ ትተን በአንድነት ከቆምን የማናሸንፈው አለመኖሩ የኢትዮጵያ በገሬነት የሚገለጸው በጣሊያን ዘመን ብቻ አለመሆኑ፣ በአድዋ ብቻ አለመሆኑ፣ በጥንት አባቶቻችን ብቻ አለመሆኑ፣ በእኛም ትውልድ ውስጥ ያ ጀግንነት ዛሬ መኖሩን በተግባር አስመስክረናል። የውይይቱ ተሳታፊዎች በበኩላቸው የከተማዋ ሴቶች በተገኘው ድል ሳይዘናጉ መንግስት የሀገርን ሕልውና ለማስጠበቅና ሀገርን ወደፊት ለማሻገር የሚያደርገውን ጥረት መደገፋቸውን እንደሚቀጥሉ ተናግረዋል። ከባዱ እንደውም የእስካሁኑ አይደለም። አንድ ውሻ እኮ የተለከፈ ውሻ እየሮጠ ሁሉንም ሳያዳርስ አይሄድም። ሊሞት የሚችለው መጨረሻ ነው። ስለዚህ አሁን ድል አግኝተናል። አልተቋጨም። ድሉ የለፋንበት ነው። እስካሁን ድረስ እስከ መጨረሻው ድረስ እንጠብቃለን። አካባቢያችንን ከጎንሽ ነን። ድል ለኢትዮጵያ ነው። አንፈራም፣ አንፈራም፣ አንፈራም። ሴቱ ደግሞ በዚህ አይፈራም። አገራችንን እኛ ነን እንጂ የምንጠብቃት እነሱም ማለት አይጠበቅባቸውም እኮ የእኛ ናት። እኛ ነን የምንበላው፣ የምንጠጣው፣ የምንሰራው። እኛ ነን መጠበቅ ያለብን። አሁንም እንጠብቃለን።
በሽፍት ነው እየተጓዝን ያለ ነው። የተጎዱ ወገኖቻችን አሉ፣ የራሳችን ናቸው። የተጎዱ የተፈናቀሉ አሉ። በተቻልነው አቅም ዳይፐር ይፈልጋሉ፣ እዛ ጋር ሞዴስ ይፈልጋሉ፣ ልብሶች ይፈልጋሉ። ልዋጭ ከመለወጥ ለነዛ ሰዎች አጠራቅመን ብንሰጥ አይምሯችን ነው የሚረካው። የከተማዋ ሴቶች የአካባቢያቸውን ሰላምና ጸጥታ በማስከበርና በሌሎችም መስኮች የጀመሯቸውን እንቅስቃሴዎች ያለ መዘናጋት አጠናክረው እንዲቀጥሉም ጥሪ አቅርበዋል። ጎበዝ ከጦርነት ይበቅላል፣ ጎበዝ በጦርነት ይወጣል። እናት ሀገር ላንቺ ክብር፣ ያንቺን ጀግኖች ለነጻነት፣ ያንቺን ጀግኖች ለአርነት። በአፋር ክልል ከዞን 5 የተፈናቀሉ ዜጎች የፌዴራልም ይሁን የክልል መንግስት የሰብአዊ እርዳታ ድጋፍ እያደረሰን አይደለም ሲሉ ቅሬታቸውን ገለጹ። የደዌ ወረዳ በበኩሉ ችግሩ ከወረዳው አቅም በላይ ነው ብለዋል። በሌላ በኩል ተፈናቃይ ዜጎቹ ወደ ቀድሞ ቀያቸው እንዳይመለሱ በኦሮሞ ብሔረሰብ ዞን በአጎራባች አካባቢ ያለው አሸባሪው ሸኔ ጥቃት እያደረሰ በመሆኑ ስጋት አለን ብለዋል ተፈናቃዮቹ። ኤልያስ ሹሜ ከስፍራው ተጨማሪ ዘገባ ልኮልናል። እነዚህ ዜጎች አሸባሪዎቹ ህወሓትና ሸኔ በተፈጸመባቸው ጥቃት ከቤት ንብረታቸው እየተፈናቀሉ ናቸው። ቀድሞ ይኖሩበት ከነበረው ከሞቀ ቤታቸው ወጥተው አሁን ላይ በጫካ ውስጥ ከዱር አውሬ ጋር እየተጋፉ በሰሩት ዳስ ለመኖር ተገደዋል። በአፋር ክልል ዞን 5 ባሉ ወረዳዎች አሸባሪዎቹ ህወሓትና ሸኔ በንጹሃን ዜጎች መንደር ላይ ያነጣጠረ ጥቃትን በማድረሳቸው በ10 ሺዎች የሚቆጠሩ ዜጎች ከቀያቸው ተፈናቅለዋል። እነዚህ ዜጎችም ከተላላክ ወረዳ ተፈናቅለው በደዌ ወረዳ በሚገኝ አንድ ቀበሌ ተጠልለው አግኝተናቸዋል። ትልቅ መሳሪያ ሲተኩሱ ገባኛ በቃ ህይወታችን ነው ያወጣ። የምንለብሰው ልብስ እንኳን ይዘን አልወጣንም። እቺ ሰውነት ላይ ያረግነው ልብስ ብቻ ነው ይዘን የወጣ ነው። ከዛ እስከዚህ ቅያሬ የለም ምን የለም፣ ብርድ ላይ ነው። ሮጠን አመለጥን። ልጆቹ እየወደቁ እየተነሱ ጠበንጃው በላይታችን ላይ እንደቆሎ እየፈሰሰ ህዝቡም ተጎርቷል። ሞተውብናልም የሞተም አለ። ሸኔና ጋላቢው ህወሓት በተላላክ ወረዳ ከገቡ በኋላ የአካል ጉዳተኛ አጋዥ መንቀሳቀሻ ወይንም ዊልቸር እንኳን ሳይቀር ሀብት ንብረታቸው እንደተዘረፈባቸውም ነው ተፈናቃይ ዜጎች እየተናገሩት። በአሸባሪዎቹ ቡድን ጥቃት ምክንያት ከቤት ንብረታቸው የተፈናቀሉ እነዚህ ዜጎች የክልሉ መንግስትም ይሁን የፌዴራል መንግስት የሰብአዊ ድጋፍ እርዳታን እያደረገልን አይደለም ሲሉም ቅሬታቸውን አቀርበዋል። እና ስለዛ መንግስት ይገድፈን፣ መንግስት ገድፎና አቅም ተዛሪ አሁንም ይገድፈን። እንግዲህ እናንተ መጣችሁ ካሁን በኋላ ድጋፍ ከተደረገልን እናያለን። የደዌ ወረዳ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ አቶ ኢብድ መሐመድ በደዌ ወረዳ 5 የተፈናቃይ ጣቢያዎች እንዳሉ ገልጸው ችግሩ ከወረዳው አቅም በላይ በመሆኑ ምክንያት ለክልሉ መንግስት ሪፖርት ብንልክም እስካሁን ድረስ ግን የሰብአዊ ድጋፍ እርዳታ አልተላከልንም ብለዋል። እገዛው ጠይቀነዋል፣ ግን እስካሁን የተደረገ እገዛ የለም። በእንትን በኩል እገዛ አላገኘንም። ከዛ በኋላ ሰዎቹ እንደምታዩት በቃ እየተቸገሩ ነው ያሉት። እንግዲህ እኛ አሁን ልስት አድርገን ወደዛ ደግሞ ጠይቀነዋል። ከመጣ ደግሞ እየጠበቅን ነው። ከሞቃ ጎጆአቸው ተፈናቅለው ከአንድ ወር በላይ በጫካ ውስጥ የተጠለሉት እነዚህ ዜጎች የፌዴራልና የክልል መንግስት የሰብአዊ ድጋፍ እርዳታን በቶሎ እንደሚያደርሱላቸው ተስፋን አድርገዋል። ለኢቲቪ ዜና ኤልያስ ሹሚ፣ አፋር ክልል ደዌ ወረዳ። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሱን የአፋር ክልል አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያ ፈጣን ምላሽ ዳይሬክተር መሐመድ አብደላ አሁን በቀጥታ የስልክ መስመራችን ላይ ይገኛሉ። እንደምን አሉ መሐመድ? እንግዲህ ዜናውን አብረን እንደተከታተል ነው። በተለይ በዚህ በክልሉ ከዞን 5 የተለያዩ ወረዳዎች ተፈናቅለው በደዌ ወረዳ የሚገኙ ዜጎች አሉ እና የሰብአዊ ድጋፍም እርዳታም እየደረሰን አይደለም የሚል ቅሬታ እያቀረቡ ይገኛሉ። የወረዳው አስተዳደርም ደግሞ ችግሩ ከኛ አቅም በላይ ነው የሚል መልስ ሰጥቷል እና ለክልሉ አደጋ ስጋት ሪፖርትን ብናቀርብ ድጋፉ ሊላክልን አልቻልም የሚል ሀሳብ እያቀረቡ ነው እና ለመሆኑ እርዳታ ያልደረሰበት ምክንያት ምንድን ይላሉ? እርዳታው ምንም አልደረሰ የሚለው ነገር እኛ ጋር እንትን የለውም፣ ግን አነስተኛ ነው የሚል ቁጥር ሊኖር ይችላል። የደረሰን እርዳታ አነስተኛ
ነው የሚል ነገር ሊኖር ይችላል እንጂ እስካሁን ለደዌ ወረዳ 900 ኩንታል ምግብና መደበኛ እርዳታ እየገባ እንደሆነ ነው እኛ ያለን መረጃ። ከመደበኛው ውጭ እሺ ቀጥሉ። ከመደበኛው ውጭ 900 ኩንታል ምግብ ገብቶላቸዋል። ያው እንደሚሰጡት አስተያየት ደግሞ ያው አልደረሰንም ነው የሚሉት። እንግዲህ ጋዜጠኛው በስፍራው ተገኝቶ ነው የዘገበውና ምናልባት መረጃ አልደረሳችሁ ይሆን? እስካሁን እንደ አይዲፒ ሳይት የተቋቋሙ ሳይቶች እንዳሉ አልደረሱንም ነበር። እነሱ ጋር ቅርብ ያለ ተላላክን ራሱ ገብተን 2 ሳይት አቋቁመን ለ2ቱ ሳይት የሚሆን ምግብ አስገብተን ነበር የወጣ ነው። እንደ አይዲፒ ባይደራጁም ሰዎቹ ግን 900 ኩንታልና መደበኛ እህል እየገባ ነው። ያን ከዛ ውጭም ለሰዎች መጠለያና የሚለብሱት የተለያዩ የሚያበስሉበት ቁሳቁስ ፕሮሰስ ላይ ነው ያለ ነው። ደዌም እንደ ዞን 5 በጥቅሉ በተጨማሪ ደግሞ በደብሊውኤፍፒ በዓለም ምግብ ፕሮግራም እንዲታቀፍ ተደርጎ ከደብሊውኤፍፒ በኩል እነሱን ምግብ እየተጠባበቅን ነው አሁን ባለንበት ደረጃ። ጥሩ። አሁን ሌላም የሚያነሱት አንድ ጥያቄ አለ ተፈናቃዮቹ በተለይ ወደ ቀድሞ ቀያችን እንዳንመለስ በአጎራባች አካባቢያችን የሚንቀሳቀሱ ኦነግ ሸኔዎች ስላልጸዱ ጥቃት እያደረሱ ነው የሚል የደህንነት ስጋትም አላቸውና አሁን ሸኔን ከአካባቢው መደምሰስ ያልቻለበት ለምንድን ነው? ይሄ ጉዳይ ስለመፍታት ምን ጥረት የተደረገ ነው? አልፎ አሁን ከሳይመን ሴኩሪቲ እና ፒስ ኤንድ ሴኩሪቲ ኦፊስ ነው የሚለው እናቶችና ህጻናት ላይ አልፎ አልፎ የሚደርስ ነገር እንዳለ እሱን እንደ መረጃ ሰምተናል። ለተፈናቃዮች የሚሆን ሰብአዊ ድጋፍ ግን ከደብሊውኤፍፒና ከአጋር ድርጅቶች ጋር በመተባበር የደረሰ ምግብ አለ። መደበኛውም እየገባ ነው። አሁን ገና እየጠበቅንም ያለን መንገድ ላይ ያሉ ፕሮሰሶች እንዳሉ ነው። ጥሩ። እሺ፣ አቶ መሐመድ ለሰጡን ማብራሪያ ከልብ አመሰግናለሁ። ተመልካቾቻችን ዜናዎቻችን ይቀጥላሉ። የህወሓት የሽብር ቡድን በወረራቸው አካባቢዎች ከተሸነፈ በኋላ የተለያዩ ፕሮፓጋንዳዎችን በመንዛት ዛሬም ዓለምን ለማሳሳት እየሞከረ መሆኑ ተነገረ። የሽብር ቡድኑ ከቀረው የመጨረሻው እስትንፋስ አንጻር ወደ ውጭ በመማተር ሀገርን ለማመስ ጥረትን ከማድረግ ወደ ኋላ የሚያይል በመሆኑ ሁሉም ዜጋዎች አካባቢያቸውን ተደራጅተውና ነቅተው እንዲጠብቁ ብዙሃን ይስማሙበታል። ከውሰን ብርሃኑ በዚህ ጉዳይ ያጠናቀረው ዘገባ አለ። ለኢትዮጵያ መፍረስ ግንባር ቀደም ሚና እንጫወታለሁ ብሎ ከውስጥ ባንዳና ከውጭ ኃይሎች ጋር በመማማል ሀገርን በየአቅጣጫው ከሽብር አጋሮቹ ጋር ለመውጋት የተነሳው የህወሓት ሽብር ቡድን አይቀጡ ቅጣት ተቀጥቶ ከወረራቸው አካባቢዎች ፈርጥጦ ወጥቷል። የሽብር ቡድኑ ወደ መጣበት ይመለስ እንጂ የክፋት ዓላማውን ለማስፈጸም ግን ዛሬም አልተኛም። የኢትዮጵያ መንግስት አስለቅቆ በያዛቸው አካባቢዎች እንዲቆይ የማድረግ ውሳኔ ካለ ሽብርና ጦርነት እስትንፋሱ መቀጠል ለማይችለው የህወሓት ሽብር ቡድን ፈተና ሆኖበታል። የመንግስት ውሳኔ ለሽብር ቡድኑ ህይወት አለመራዘም ምክንያት የሚሆንበት ብዙ ምክንያቶች ቢኖሩም የሽብር አጋሩ ለሆኑት የውጭ ኃይሎች ለሚነዙት ፕሮፓጋንዳ መንገድ የሚዘጋና የለመደውን ዓለም አቀፉን ማህበረሰብ የማሳሳት ጉዞ እጅጉን የሚቀንስ መሆኑ ግንባር ቀደም የውሳኔዎቹ ተጽዕኖች ሆነውበታል። እኩይ ቡድኑ ሀገር ለማፍረስ የያዘው የክፋት ጉዞ መቋጫው የደረሰበት ወቅት ቢሆንም የተቆራረጡና የተበታተኑ አጀንዳዎችን ይዞ በዚህም በዚያም ለመተኮስና ለማሸበር ግን እንደማይተኛ ግልጽ ሆኗል። ዛሬም የትግራይ ህዝብን ወደ ጦርነት ለመማገድ የመጨረሻ ዕድሉን ሊሞክር መፍጨርጨሩን ተያይዞታል። ይህ የህወሓት ሽብር ቡድን ሙከራ ታዲያ ኡኡ በሚለው የፕሮፓጋንዳ ለቅሶ ማጀቢያ ተቀብቶ አዲሱን መንገድ ጀምሯል። አካሄዱ ታዲያ የትግራይ ትውልድን የጥይት ማብረጃ አድርጎ እንደ ቅጠል እያረገፈ በውጭው ፕሮፓጋንዳ ክንፍ የዘር ማጥፋት ወንጀል ተፈጸመ በሚል ክስ ይታጀባል። በሀገር ውስጥ ደግሞ እያሸነፍን ነው እያለ ቀንተሌት የሚቀጥፈው የትግራይ ህዝብን እየማገደ በሰሜኑ የሀገሪቱ ክፍል የተለያዩ አካባቢዎች ትንኮሳን ይፈጽማል። የህወሓት ሽብር ቡድንና አጋሮቹ ከሀገር ውስጥ እስከ ውጭ ድረስ በተናበበ መንገድ ኢትዮጵያ ላይ ጫና ለማሳደር የሚሰሩት የፕሮፓጋንዳ ዘመቻ ዛሬም በቀላቢዎቻቸው እግር ስር እንዲደፉ አስገድዷቸዋልና የመንከባለል ውዑታቸውን በጌቶቻቸው ደጆች ተገኝተው ጀምረዋል። ትላንት ያሳሳቱትና በዓላማ ግብር አንድ መንገድ ላይ ከተገናኙት ዓለም ጋር ከቻሉ ኢትዮጵያን ለማፍረስ ካልቻሉ ደግሞ ትግራይን ለመገንጠል የሚያደርጉት ጉዞ አዲስ ቅርጽ እንዲይዝ የፈለጉ ቢሆንም ከወዲሁ ሴራቸው ጋር መውጣቱ ግን ብዙ ነገሮችን ያበላሸባቸው ይመስላል። ለየትኛውም ሀሳብ ታዲያ በውጭም ሆነ በውስጥ የሚኖሩ የትግራይ ክልል እናቶችና ተወላጆች ለምን ብለው ጥያቄ የሚያነሱበት ወቅት ቢሆንም በተለይም የሽብር ቡድኑ በአፈና በሚያስተዳድረው አካባቢው ንጹሐንን በድል ፕሮፓጋንዳ እየሸነገለ ህዝቡን እያታለለ ዛሬም ለጥቂት ግለሰቦች ኢትዮጵያን የማፍረስ ዓላማ ብዙሃን የትግራይ እናቶች ቤታቸው ባዶ እስኪቀር ልጆቻቸውን
እንዲገብሩ ተገደዋል። ኢትዮጵያን ማፍረስ አይደለም ለማፍረስ ማሰብ በራሱ ዋጋ እንደሚያስከፍል ከአንድም 2-3 የተገቢውን ትምህርት ለህወሓት ሽብር ቡድን የሰጠው ጀግናው የመከላከያ ሰራዊት ዛሬም ሀገሩን ብሎ የመንግስትን ትዕዛዝና ውሳኔ የሚጠብቅ ነው። ከዚህ ተጓዳኝ ታዲያ የሽብር ቡድኑ የሚፈጽመውን ትንኮሳ በእጥፍ ለመመለስ ዝግጁ ነው። የህወሓት ሽብር ቡድን የያዘው ሀገር የመበተን ዓላማ እስከ ወዲያኛው እንዲያበቃ ዛሬ ኢትዮጵያውያን የመጨረሻው የትግል ምዕራፍ ላይ ተገኝተዋል። ጦሩ የተናበበ ጥምረት እንዳለ ሆኖ ታዲያ ሁሉም ዜጋ የሽብር ቡድኑ ግብዓተ መሬት እስኪፈጸም ከሚያደርገው ዘርፈ ብዙ ድጋፍ ባለፈ አካባቢውን በተጠናከረና ከጸጥታ ኃይሉ ጋር በተናበበ መንገድ ሳይዘናጋ መጠበቅ የማይቀር የቤት ስራ ሆኗል። የኮቪድ ወረርሽኝ በዓለም አቀፍ ደረጃ ዳግም አገርሽቷል። በበሽታው የሚያዙ ሰዎች ቁጥር እየጨመረ ይገኛል። በዚህ ጉዳይ ላይ ይህን አንስተን ዛሬ የምናወራ ይሆናል። በዚህ ጉዳይ ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማን ማብራሪያ እንዲሰጡን እዚህ ስቱዲዮአችን ጋብዘናቸዋል። እንኳን ደህና መጡ ዶክተር። እስቲ ጥያቄያችንን ከማንሳታችን በፊት አንዳንድ ያዘጋጀናቸው አሃዛዊ መረጃዎች አሉና እሱን ተካተን እንመለስ። ብሩክ ነው የሚያቀርብልን። ብሩክ እንደምን አለ? እንደምን አላችሁ? እንኳን ደህና መጣ ከግንባር። እንኳን ደህና ቆያችሁኝ። ከጦርነት ግንባር ወደ ጤና ግንባር እንዞራለን ደግሞ። በጣም ጥሩ። ዛሬ እስቲ በተለይ በዚህ በኢትዮጵያ ምርመራ ከተደረገላቸው ሰዎች መካከል በበሽታው የሚያዙት ቁጥር ደግሞ እያሻቀበ ይገኛልና ሌሎችም ያዘጋጃቸው ዘገባዎች ካሉ አብረን ተካተን እንመለስ ነው። ደንግዳው እንሄዳለን። መልካም ቆይታ እናድርግ አብረን። እንግዲህ በዓለም አቀፍ ደረጃ የዓለምን ማህበራዊ ኢኮኖሚያዊና ሌሎች ሁኔታዎችን ቀውስ ውስጥ የከተተው አንዱ የኮቪድ-19 ቫይረስ ነው። እንግዲህ የዓለምን የጤና ስርዓትን በእጅጉ እንደፈተነው ይታወቃል። እንግዲህ የኮቪድ-19 ቫይረስ ከተከሰተ ጊዜ ጀምሮ በርካታ ሀገራት ኢኮኖሚያቸው ተንኮታኩቷል፣ የጤና ስርዓታቸውም እንደተቃወሰ ይታወቃል። አሁንም ቢሆን የዓለማችን ትልቁ ራስ ምታት በመሆን እንግዲህ ዓለማችንን እያመሰ የሚገኝ በሽታ ነው እንግዲህ ይህ የኮቪድ-19 ቫይረስ። ለማንኛውም እንግዲህ በዓለም አቀፍ ደረጃ የኮቪድ-19 ቫይረስ አሃዛዊ መረጃዎቹ ምን ይመስላሉ የሚሉት እንከታተል። እንግዲህ ዓለም አቀፍ ሁኔታዎቹን እናስቀድም። እንግዲህ በዓለም አቀፍ ደረጃ የኮቪድ-19 ከተከሰተ ጊዜ ጀምሮ እስካሁን በጥቅሉ ስናየው ወደ 293 ሚሊዮን 500 ሺህ በላይ የሚሆኑ ሰዎች በቫይረሱ ጠቅላላ የተያዙ ናቸው። ከ255 ሚሊዮን 427 ሺህ በላይ የሚሆኑ ሰዎች በቫይረሱ ተይዘው አገግመዋል። 5 ሚሊዮን 466 ሺህ በላይ የሚሆኑት ደግሞ ህይወታቸውን ያጡ ናቸው። እንግዲህ እንደምንመለከተው 293 ሚሊዮን በላይ ሰዎች በቫይረሱ መያዝ ማለት እንግዲህ ምናልባትም በአፍሪካ ውስጥ የአንዳንድ ሀገራትን የህዝብ ቁጥር በእጥፍ የሚልቅ ነው ማለት ብለን ማንሳት እንችላለን። እንግዲህ በቫይረሱ እንግዲህ የተያዙ ሀገራትን ደግሞ ነጥለን እንመልከት። እንግዲህ በቀዳሚነት ከዓለማችን በኮቪድ-19 ቫይረስ በከፍተኛ ሁኔታ ከተጠቁት ሀገራት መካከል አሜሪካ ተጠቃሽ ነች። እንግዲህ ወደ 55 ሚሊዮን 131,187 ያክል ሰዎች በኮቪድ-19 ተይዘዋል። በአሜሪካ ማለት ነው። ህይወታቸው ያለፈው 848,885 ያክል ሰዎች ናቸው። ከነዚህ በጥቅሉ እንግዲህ በቫይረሱ ከተያዙት ከ55 ሚሊዮኑ ወደ 41 ሚሊዮን 722 ሺህ በላይ የሚሆኑት እንግዲህ ከቫይረሱ ያገገሙ ናቸው። ሁለተኛዋ በዓለማችን በኮቪድ ቫይረስ እጅጉን ከተጠቁት ሀገራት አንዷ ህንድ ነች። እንግዲህ ወደ 34 ሚሊዮን 960 ሺህ በላይ ሰዎች እንግዲህ በቫይረሱ ተይዘዋል። ከነዚህ ውስጥ ወደ 34 ሺህ ያክል ሰዎች አገግመዋል። እንግዲህ ከ34 ሚሊዮኑ 482 ሺህ ያክል ህንዳውያን በኮቪድ-19 ቫይረስ ምክንያት ወደዚያኛው ዓለም ተሰናብተዋል ማለት እንችላለን። በሶስተኛነት እንግዲህ የምናነሳው ብራዚል ነው። እንግዲህ እነዚህ ሀገራት በነገራችን ላይ ከዚህ ቀደም የሚታወቁት በተለያዩ የልማት
እንዲሁም የኢኮኖሚ እንቅስቃሴዎቻቸው ነበር እንግዲህ በቀዳሚነት እንዲህ የሚደረደሩት። አሁንም የምናያቸው በቫይረሱ እጅጉን የተጠቁ ሆነው ነው። ብራዚልን ስንመለከት ወደ 22 ሚሊዮን ያክል ዜጎቿ በቫይረሱ ተይዘዋል። ወደ 21 ሚሊዮን ያክል ሰዎች አገግመዋል ማለት እንችላለን። እንግዲህ በአጠቃላይ የሞቱትን ስናነጻጽር በህንድ ከሞቱት ይልቅ ብራዚል ሶስተኛ እንኳን ብትሆንም በቫይረሱ የሞቱባት ዜጎች ቁጥር በዝቶ እናየዋለን። ወደ 215 ያክል ዜጎች በቫይረሱ እንደተያዙ ነው ህይወታቸው እንዳለፈ ነው እንግዲህ መረጃዎች የሚያሳየው። በጥቅሉ እንግዲህ የአፍሪካ ሀገራትን እንመልከት። በጠቅላላው በአፍሪካ 9,901,722 ሰዎች በቫይረሱ በጥቅሉ የተያዙ ናቸው። ይህ ማለት በነገራችን ላይ ጠንካራ የኢኮኖሚ የጤና ስርዓትን ባልዘረጋች አህጉር ላይ የተደቀነ ትልቅ ስጋት መሆኑን ነው እንግዲህ የሚያሳየን። ወደ 8,794,000 ያክል ሰዎች እስካሁን አገግመዋል። 229,610 አፍሪካውያን በኮቪድ-19 ቫይረስ ምክንያት ህይወታቸው ተነጥቋል ማለት ነው። እንግዲህ የአፍሪካ ሀገራትን በተናጠል እንመልከታቸው። እንግዲህ ደቡብ አፍሪካ ከአፍሪካ ሀገራት በቫይረሱ ከፍተኛ ዜጎቿ የተያዙባት ሀገር በመሆኑ በቀዳሚነት ነው የምትጠቀሰው። ወደ 3,475,000 ያክል ዜጎች ተይዘውባታል። ከዚህ ውስጥ ከ3 ሚሊዮን በላይ የሚሆኑት ዜጎቿ አገግመዋል። በሁለተኛነት እንግዲህ የምናያት ሞሮኮ ነው። 967,000 ያክል ዜጎቿ በኮቪድ ቫይረስ የተያዙ ናቸው። 941,000 ያክሉ አገግመዋል። ወደ 14,862 ያክል ህይወታቸው ያለፈ ነው። ቱኒዚያ ወደ 728,000 ያክል ዜጎቿ በቫይረሱ ተይዘዋል። 696,000 ማገገም ችለዋል። ከዚህ ውስጥ ወደ 25,588ቱ ህይወታቸው ያለፈ ነው። እዚህ ላይ እንግዲህ መመልከት እንደምንችለው ሞሮኮ በኮቪድ ቫይረስ ከፍተኛ ቁጥርን በመያዝ ደረጃ ከቱኒዚያ ከፍ ብላ የምትገኝ ቢሆንም ቱኒዚያ በሶስተኛ ደረጃ ላይ የተገኘች ከሞሮኮ የሚበልጥ ቁጥር ያላቸውን ዜጎቿን በኮቪድ ቫይረስ ምክንያት ህይወታቸው እንዳጡ እንግዲህ መረጃዎቹ ያሳዩናል። ወደ ኢትዮጵያ እንምጣ። እንግዲህ በኢትዮጵያ ላይ በኮቪድ ቫይረስ የተያዙ ሰዎች ቁጥር ወደ 428,796 ያክል ዜጎች ናቸው እንግዲህ እስካሁን በኮቪድ ቫይረስ የተያዙት። ወደ 356,000 ያክል ሰዎች እንግዲህ በአጠቃላይ በኢትዮጵያ በቫይረሱ ከተያዙት ውስጥ ያገገሙ ናቸው። 6,969 የሚሆኑት ሰዎች በኮቪድ-19 ምክንያት ህይወታቸውን አጥተዋል ማለት ነው። እንግዲህ ጠቅለል ስናደርገው የኮቪድ-19 ቫይረስ በደሃ ሀገራትም ሆነ ጠንካራ የኢኮኖሚና የጤና ስርዓትን በዘረጉት ሀገራት መካከል አሁንም ትልቅ ስጋት ነው። በተለይ ደግሞ እንደኛ ባሉ ሀገራት ላይ ከፍተኛ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስን የሚፈጥር በመሆኑ ምንጊዜም እንደምንለው እንግዲህ በበሽታ ተይዞ ከመታከም ይልቅ ምንጊዜም ከመታከም መከላከል የተሻለ ነው እና ተገቢውን የኮቪድ ቫይረስ መከላከያ መንገዶችን ጥንቃቄ በማድረግ ራሳችንንም ሆነ በአካባቢያችን ያሉ ሰዎችን መታደግ እንችላለን ማለት ነው። ለጊዜው ያሉን መረጃዎች አሃዛዊ መረጃዎቻችን እነዚህን ነው የሚያሳዩት መሰለህ። አመሰግናለሁ ብሩክ። አመሰግናለሁ። ደህና ዶክተር ረሶ ልምጣ። እንግዲህ አሃዛዊ መረጃዎቹን ተመልክተናል። በተለይ ያው በዓለም አቀፍ ደረጃ ይህ ወረርሽኝ እያገረሸ ነው እና ከዚህ አንጻር በኢትዮጵያስ በከፍተኛ ደረጃ እየጨመረ ነው ማለት ይቻላል ወይ? ምናልባት ከ428,000 በላይ ሰዎች በቫይረሱ ተይዘው እንደሆነ በአሃዛዊ መረጃው ተመልክተናል እና ምን ይመስላል አዝማሚያው? ከሱ ላይ እንጀምር። አመሰግናለሁ መለሰ። ያው እንግዲህ ቅድም ብሩክ በደንብ እንደገለጸው በዓለም አቀፍ ደረጃ እንዲሁም ደግሞ በአፍሪካ አህጉራችን በኢትዮጵያም ደግሞ ያሉትን ጠቅላላ አሃዝ ተቀምጧል። በተለይ ትንሽ ለመጨመር እዛ ላይ እንግዲህ በእኛ በየሳምንቱ በየቀኑም ሪፖርቶችን ከእያንዳንዱ ቦታ ስለምንወስድ ባለፉት 3 ሳምንታት ከፍተኛ የሆነ ቁጥሮች የመጨመር ሁኔታ እየታየ እንደሆነ በሚዲያም በተለያየ መንገድ ሲንገልጽ ነበር። እንደው ያለፈውን ሳምንት እስከ እሁድ ያለውን መረጃ እንኳን ለመጨመር በአጠቃላይ በአንድ ሳምንት ባለፈው እስከ እሁድ ባለው ቀን ድረስ 81,000 ሰዎችን መርምረናል። ከዚህ ውስጥ እንግዲህ 35% የሚሆኑት ፖዚቲቭ ሆኗል። ስለዚህ በዚህ አሁን በኮቪድ የመያዝ ምጣኔ በጣም ከፍተኛ ቁጥር ነጥብ እያሳየ ነው ያለው። ባለፉት 3 ተከታታይ ሳምንታት ከ7% ተነስቶ ነው እንግዲህ አሁን 35% ላይ የደረሰው። አብዛኛው አዲስ አበባ ቢሆንም ግን በሁሉም ክልል ላይ አሁን የመጨመር ሁኔታ በጣም እየታየ ነው ያለው። ስለዚህ አሁን ላይ ሆነን ስናስበው በአፍሪካ ውስጥ እንዲሁም በኢትዮጵያ ላይ እየተከሰተ ያለው 4ኛው ማዕበል የምንለው ከፍተኛ የመጨመር ሁኔታ በሀገራችንም በደንብ እየታየ ነው ያለው። ከቦታ ቦታ ልዩነቶች ቢኖሩም በአጠቃላይ ግን አስጊ የሚባል የወረርሽኝ ደረጃ ውስጥ ወይም ደግሞ በቀጣይነት ተገቢው ጥንቃቄ ካልተደረገ አብዛኛው ጤና ተቋማቶቻችን በዚህ ህመም ሊያዙ እንደሚችሉ የሚያሳይ መረጃ ነው በእጃችን ላይ ያለው። ስለዚህ አስጊ ነው ማለት እንችላለን። ትክክል። እንደዚያ ከሆነ ምን እየተሰራ ነው በሀገራችን? አሁን በፊት ገና 1 ሰው 2 ሰው በተያዘ የነበረን ስጋት
አሁን ላይ ጠፍቷል። ምን እየተሰራ ነው? በአጠቃላይ ስርጭቱ ሲንሱ ላይ ነው። ጥሩ እንግዲህ አስጊ ነው የስርጭት መጠኑ ስንል ሁሌም ስንገልጸው እንደነበረው በተለይ በዚህ 3 ሳምንት ውስጥ ይሄ ኦሚክሮን የሚባለው በሁሉም ሀገራት ላይ እየታየ ያለው ምልክቶቹ በእኛም ሀገር እየታየ ነው ያለው። በእርግጥ የዘረመል ምርመራው እየተጠናቀቀ ስለሆነ እሱም በግልጽ እሱ መሆኑን የምንገልጸው ነገር እንዳለ ሆኖ የሞት ምጣኔውን በደንብ አብሮ መታየት አለበት። ለምሳሌ ባለፈው ሳምንት እስከ እሁድ ያለው በአንድ ሳምንት 53 ሰዎች ህይወታቸውን አጥተዋል በኮቪድ። ከዛ በፊት ደግሞ በዛኛው በወዲያኛው ሳምንት ደግሞ ስናይ 30 አካባቢ ነበር። ስለዚህ ቀስ እያለ እየጨመረ ነው የመጣው። ይህ እንግዲህ የመታመምና የሞት ሁኔታ በእጃችን ላይ ያለው ወይም ደግሞ የመረመርነውን በተቋም የመጣውን ነው እንጂ ሳናቅ በተለያየ መንገድ የሚሞቱ ሰዎች ነው በአብዛኛው በተለይ የጸጥታ ችግር ያለባቸው ቦታዎች ላይ በስፋት ይታያሉ። እንግዲህ ምንድነው መደረግ ያለበት የሚለውን በሁለት ደረጃ ከፍለን እየሰራን ያለ ነው። አንደኛው የኮቪድ መከላከልና መቆጣጠር ስራ ዘርፈ ብዙ ምላሽ ይጠይቃል። ጤና ሴክተር ለብቻው መስራት አይችልም። ስለዚህ ሁሉም ሴክተሮች የራሳቸው ኃላፊነት አለባቸው። በተለይ መመሪያ 803ን ለመተግበር ሁሉም ሴክተር የራሱ ኃላፊነት አለበት። ትራንስፖርት የራሱ ኃላፊነት አለበት። ትምህርት ቤቶች፣ ዩኒቨርሲቲዎች፣ ሌሎች የባህልና ቱሪዝም ሁሉም ዘርፍ የራሱ ስራ አለበት። ሚዲያዎች፣ የተለያዩ ሃይማኖት ተቋማታችሁም በዚሁ ልክ ማለት ነው። እንግዲህ ከዚህ አኳያ ይህንን አክቲቬት እያደረግን እንገኛለን። በበላይ አመራሩ የሚመራ የተለያዩ ሴክተሮች የሚሳተፉበት የምንሰራቸውን ስራዎች በደንብ ለይተን ወደ እንቅስቃሴ ገብተናል። ከዚህ አኳያ አሁን ከኢትዮጵያ ሃይማኖት ተቋማቶቻችን ጋር በተገቢው መንገድ የሚሰሩ ስራዎችን ለመጀመር እንቅስቃሴ የተደረገ ነው የሚገኘው። ሚዲያዎቻችን በሰፊው የዚህን ወረርሽኝ አስከፊነትና ደረጃውን ለህብረተሰባችን እንዲገልጹ አሁን የሚደረገው ጭምር ሌሎችንም ስራ እየሰራ ነው የምንገኘው። ተቋማቶቻችንም ደግሞ የሚገባውን ጥንቃቄ እንዲያደርጉ አብሮ የመስራት ስራ መጠናከር አለበት። በተለይ ደግሞ ህግ የሚያስከብሩ አካላት ፖሊሶችና ሌሎችም ደግሞ ተገቢውን ትኩረት እንዲሰጡና ከዚህ ፊት ሲደረጉ በነበሩበት መንገድ እንዲሰሩ ጅምር ላይ ያለ ነው። ገና ስኬታማ ስራ አልተሰራም፣ ይቀራል። በጤና ሴክተር ውስጥ ደግሞ አንደኛ የመመርመር አቅማችንን በጣም ለመጨመር ጥረት እያደረገን እንገኛለን። ፈጣን የመመርመሪያ ኪቶችን አውርደን እየተሰራ ነው ያለው። ጤና ተቋማት ዝግጁ እንዲሆኑ እየተሰራ ነው ያለው። ምክንያቱም ይሄ ኦሚክሮን የሚባለው አሁን የሚታየው ወዲያውኑ ሰው ላይታመም ይችላል፣ በጣም የመተላለፍ እድል አለው፣ ግን ብዙ ላያሳምም ይችላል። በቀጣይነት ግን የመሞትና የመታመም እድል እየጨመረ ሊመጣ ይችላል። አሁን በጽኑ የታመሙ ሰዎች 200 ደርሷል። በፊት ትንሽ ነበር፣ ከ100 በታች ከ50 በታች ነበር። አሁን በጣም ቀስ እያለ እየጨመረ ስለመጣ ተቋማቶቻችን ሬዲ እንዲዘጋጁ እየተደረገ ነው የሚገኘው። በተቻለ መጠን የጥንቃቄ ጉዳዮች እንግዲህ ክፍተት አለ፣ ይታወቃል። ማህበረሰቡ የመሰላቸትና ችላ ብሎ የማየት ነገር አለ። እሱ እንደገና ለመቀስቀስ እንግዲህ ጥረት እያደረገን ነው የምንገኘው። ማህበረሰባችን ማስተማር ከቤት ለቤት ከጤና ኤክስቴንሽን ጀምሮ ጤና ተቋማት በዚህ ላይ ሰፊ ስራ እንዲሰሩ ጥረት እየተደረገ ነው የሚገኘው። የማስክ አጠቃቀም ትንሽ ከተማ ላይ የተወሰነ መሻሻል አለ። አብዛኛው ግን ገና ነው፣ ብዙ የሚሰራበት እንደሆነ አይተናል። ሌሎቹ መከላከያ ዘዴዎችን በደንብ እንሰራለን። ትልቁ ነገር ግን አሁን መሰራት ያለበት የክትባት ሽፋናችንን መጨመር አለብን ብለን አስበናል። እሱን እየጨመረ እንገኛለን። በቀጣይነት የምናጠናክር ይሆናል። ችግሩን የሚመስለኝ ህብረተሰቡ ላይ ማንቃት የተባለው ነገር የተነሳ ይመስላል። በየመገናኛ ብዙሃኑ ያለው መረጃ እጅግ ዝቅተኛ ነው። ህብረተሰቡን በተደጋጋሚ በማንቃት ረገድ ለምንድን ነው የተረሳው የሚለውን ነገር ትንሽ ባጭሩ ነግረውልኝ እንሰናበት። ጥሩ እንግዲህ አንደኛው ይሄ ህመም በአብዛኛው ሰው አይሞትበትም። በተለይ ደግሞ ክትባት ከወሰዱ ወይም ደግሞ ከዚህ በፊት ከታመምን ተመልሰን አንያዝም ብዙም አይጎዳንም የሚል ትክክል ያልሆነ ነገር ይታያል በየቦታውና አብዛኛው ቀለል አድርጎ ማየት ምንም አያደርገኝም የማለት ቤተሰብ ውስጥ ገብቶ ሰው እስከሚሞት ድረስ ማህበረሰቡ ችላ ማለት በአብዛኛው እየታየ ነው የሚገኘው። ሚዲያ አካላትም እንዲሁም ደግሞ ሌሎችም ደግሞ በተለይ ማህበረሰቡ ውስጥ የኪነ ጥበብ ሰዎች እውቅና ያላቸው ሰዎችም ደግሞ ከዚህ ፊት በሚሰራው ደረጃ ትኩረት ሰጥቶ አለመስራትም ይታያል። አመራሩም ራሱ ከላይ እስከታች ዋና አጀንዳ አድርጎ አልያዘውም። በፊት አሁን ምናልባት ወቅታዊ ጉዳዩ እንትን ብሎ ይሆን? ትክክል፣ እሱም አንድ ነገር ነው። ግን የፈለገ ነገር ቢሆንም ወቅታዊ ጉዳዩም ህብረተሰባችን ነው በአጠቃላይ የሚጎዳው። ይህም ደግሞ ሞት ነው ቀጥሎ የሚመጣውና ሁለቱንም አንድ ላይ አቀናጅቶ መያዝ አመራሩ ጋር ትልቅ ክፍተት አለበት። ያ ብቻም ሳይሆን ክትባት ሰዎች ሳይወስዱ ሲቀሩ እንደፈለጉ እምቢ ሲሉም ደግሞ አመራሩም መከታተልና እንዲወስዱ ማድረግ ጫና ማድረግ ለጤና ሴክተሩም ብቻም ሳይሆን በተለይ ለዚህ ኮቪድ ጫና አድርጎ መደገፍ ላይ ክፍተት አለ አመራሩ በአጠቃላይና በተለያየ መንገድ የመያዝ ሁኔታዎች አሉ። ይሄ መቀየር አለበት። አሁን በደንብ ካልሰራን ከተወሰኑ ጊዜያት በኋላ ጤና ተቋማቶቻችን በብዙ በሽተኛ ሊጠለቀለቁ እንደሚችሉ እያየን ነው የምንገኘው። ለዛሬ ቃላል ካለን ሰዓት ሌላ ጊዜ በስፋት እናወራበታለን። ለጊዜው አመሰግናለሁ። አመሰግናለሁ። ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አበይት ዜናዎቹን በድጋሚ እናስታውሳቸው። የህወሓት የሽብር ቡድን በወረራቸው አካባቢዎች ከተሸነፈ በኋላ የተለያዩ ፕሮፓጋንዳዎችን በመንዛት ዛሬም ዓለምን ለማሳሳት እየሞከረ መሆኑ ተነገረ።
የሀገር መከላከያ ሰራዊትን በመቀላቀል የኢትዮጵያ ሉዓላዊነት አስተማማኝ ማድረግ እንደሚገባ ተጠቆመ። የኢትዮጵያን ሕልውና ለማስጠበቅ ከአሸባሪ ህወሓት ጋር የተካሄደው ጦርነት መላው ኢትዮጵያውያን መስዋዕትነት የከፈሉበት እንደሆነ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። ዜናዎቻችን ይቀጥላሉ። ተመልካቾቻችን እንግዲህ ዛሬ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት እየገቡ ነው። በተለይ ከጧት ጀምሮ ከአሜሪካና ከአውሮፓ ሀገሮች የመጡ ኢትዮጵያውያን የዲያስፖራ አባላት እዚህ አዲስ አበባ ገብተዋል። የተለያዩ የሕክምና ቁሳቁስና መድኃኒቶችን በማምጣት ለጤና ሚኒስቴር አስረክበዋል። ወደ አማራና አፋር ክልሎች በመሄድ ለተጎዱ ወገኖች የሚችሉትን በመደገፍም አብሮነታቸውን እንደሚያሳዩ የዲያስፖራ አባላቱ ገልጸዋል። ዛሬ ወደ ኢትዮጵያ ከገቡት የዲያስፖራ አባላት መካከልም በነበሩባቸው አካባቢዎች በቡድንና በግል ለሀገሪቱ የተለያዩ ድጋፎች ሲያደርጉ የነበሩ ይገኙበታል። ይህንኑ የዲያስፖራ ወደ ሀገር ቤት መግባት ተከትሎ እዚሁ ያለውን እንቅስቃሴ ሲዘግብልን የነበረው ዋለልይ ታምር ሌላው ተጨማሪ መረጃዎች ሊሰጠን እዚህ አጠገቤ ይገኛል። እንደምን ዋልክ ዋለልይ? ሰላም እንግዲህ ዲያስፖራዎቹ በተለይ ከመጡ በኋላ የሕክምና ቁሳቁሶችንም እያስረከቡ ይገኛሉና ምን ምን ነገሮች ተከታተልክ የሚለውን ነገር እናንሳ እስቲ። መልካም እንግዲህ ከጧት ጀምሮ ዛሬ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ናቸው ወደ አገር ቤት ሲገቡ ያገኘናቸው። እንግዲህ በገቡበት ሰዓትም የተለያዩ የሕክምና ቁሳቁሶችን መድኃኒቶችን ጭምር እዛ ተደራጅቶ ለሚቀበል አካል አስረክበዋል። እንግዲህ በቀጣይ በሚኖራቸው ቆይታም የጠቅላይ ሚኒስትሩን ጥሪ ተቀብለው እስከመጡ ድረስ በተለይም ደግሞ በሰሜኑ የሀገሪቱ ክፍል የነበሩ በጦርነቱ ምክንያት ጉዳት የደረሰባቸውን ወገኖች በሚችሉት አቅም ሁሉ ድጋፍ እንደሚያደርጉላቸው እንዲሁም በተዘጋጁ ሌሎች መርሃ ግብሮች ተሳታፊ እንደሚሆኑ በተለይ ደግሞ በገናና በጥምቀት ባሉ የበዓል ዝግጅቶችም እንደሚሳተፉና ሌሎችንም የሚጠበቅባቸውን ሁሉ ድጋፍ ለማድረግ ነው ሀሳብ እንዳላቸው ሲገልጹ የነበረው። እንግዲህ ዛሬ በስፋት ሲገቡ ካገኘናቸው መካከል ከአሜሪካና ከእንግሊዝና ከሌሎችም የአውሮፓ ሀገሮች የመጡ እንግዶች ይገኙበታል። በተለይም ደግሞ በግልና በቡድን ተደራጅተው የመጡም አሉ። በተለይም ደግሞ በነበሩበት አካባቢ የተለያየ ድጋፍ ለሀገሪቱ ገንዘብ በማዋጣትም ሆነ በሌሎች የኖሞር እንቅስቃሴና በሌሎችም ዘርፎች ለሀገሪቱ ድጋፍ ሲያደርጉ እንደነበረም ገልጸውልናል። ዲፈንድ ኢትዮጵያ የሚባል ቡድንና ኖሞር በሚል ተደራጅተው የመጡ እንግዶችም ዛሬ ከገቡት መካከል ነበሩ። እነሱን አግኝተን ማነጋግረናቸዋል። ሰልፎቹ አካባቢ ላይ እዛ የነበሩ እና እዛ በነበሩበት ሰዓት ከፍተኛ ንቅናቄና እንቅስቃሴ ሲያደርጉ የነበሩ በዛሬው ዕለት የገቡ አሉ። በአጠቃላይ በሺህ የሚቆጠር ነው ማለት ይቻላል ዛሬ ያገኘናቸው ከጧት ጀምሮ የገቡት የዲያስፖራ አባላት እና በጣም ደስተኛ ነው። ስሜታቸው እንዴት ነበር? እስኪ እንደው ምናልባት ስታነብ ለሀገራቸው ያለውን ነገር ምናምን። አዎ የተለያየ የማህበረሰብ አካል ናቸው እዛ የነበሩት እና ለረጅም ጊዜ የቆዩ አሉ ከሀገር ውጭ እና ሲመጡ በጣም ጥሩ ደስታ ይነበብባቸዋል። ደስተኛ ነበሩ። ሀገራቸውን በመግባታቸው በፖለቲካም ሆነ በተለያየ ምክንያት የወጡ የነበሩ አሉ እና አዲስ አበባ ሲገቡ በጣም ደስተኛ እንደነበሩ ነው እኔም መታዘብ የቻልኩት። እንግዲህ በቆይታቸው በርካታ ቦታዎችን ለመጎብኘት እቅድ አላቸው። እንዳልኩ ድጋፍ ለማድረግ ነው ዋናው ዓላማቸው። ሲመለሱም ደግሞ በሚኖሩበት አካባቢ ከፍተኛ ስራ ይሰራሉ የሚል እምነት እንዳላቸው ነው የገለጹልን። ሌላው በእለቱ የቱሪዝም ሚኒስትሯ አምባሳደር ናሲሲ ስሟን እና እሳቸውም ተቀብለው እንግዶችን እየተቀበሉ ነበር። በዛ ቦታ ተገኝተው በጣም ደስተኛ ነበሩ የሚመጡት ሰዎች ለማለት ነው። ጥሩ ዋለልይ፣ እንግዲህ ለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ። ኢትዮጵያ በውድ ልጆቿ ብርቱ ተጋድሎ የተላላኪዎች ሴራ ከሽፏል ሲሉ የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ተናገሩ። ርዕሰ መስተዳድሩ ይህን የገለጹት ወደ ሰመራ ለመጡት ዲያስፖራዎች እንኳን ደህና መጣችሁ ንግግር ባደረጉበት ወቅት ነበረ። ርዕሰ መስተዳድሩ አቶ አወል አርባ ለኢትዮጵያ ጠንካራ ስራ ስለሰራችሁ ወገኝተኝነታችሁን ስላሳያችሁም እናመሰግናለን ብለዋል። ዲያስፖራዎቹ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለማችን የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራቸው እንዲመጡ ያደረጉትን ጥሪ ምላሽ በመስጠት
ወደ ሀገር ቤት በመግባት ዛሬ ላይ ደግሞ የሰው ዘር መገኛ የሆነው አፋር ክልል ላይ ስንገናኝ ደስታቸው ላቅ ያለ እንደሚሆን ተስፋ አደርጋለሁ። ዲያስፖራ በዓለማችን በተለያዩ ክፍሎች ሰልፎችን በማካሄድ የአሸባሪ ዋጅና ከጀርባው ነው የሚሸፍሩትን ሀገራት ሴራን በይፋ የዓለም ሕዝብ እንዲያውቀውና ኢትዮጵያ እያደረገችው ያለውን የህልውና ዘመቻ በስፋት በማስተዋወቅ ረገድ እጅግ ጠንካራ የሚባል ስራ ሰርታችኋል፣ ኮርተንባችኋል። ከሀገራችን የወጡ አረማዎች ኢትዮጵያን ለማፍረስ ሚሌን ለመያዝ ያደረጉት ጥረት ከሽፏል። ይህ ድልም በሁሉም የኢትዮጵያ ልጆች ትግል የተገኘ ነው ሲሉ ተናግረዋል አቶ አወል አርባ። የሰላም ሚኒስትር አቶ ብናልፍ አንዱዓለም በበኩላቸው ኢትዮጵያ አሁንም የደረሰባትን የባንዳዎች የከፋና የከሰረ ተግባርን ከልጆቿ ጋር ሆና ታልፈዋለች በማለት ተናግረዋል። ወርቅ በእሳት ተፈትኖ ወርቅነቱን እንደሚይዝ ሁሉ ኢትዮጵያም ባለፉት ዘመናት ሁሉ እየተፈተነች የጥንካሬና የጥቁር ሕዝቦች የነጻነት ተምሳሌት ሆና እየዘለቀች እንደመጣች ሁሉ ዛሬም የገጠማትን ፈተና በጽናት ተቋቁማ ይህን ጊዜ ያልፋ ነገ ደግሞ አዲስ ታሪክ በዚህ ትውልድ ተመዝግቦ የምናይበት እድልም ጭምር ስለሆነ በዚህ ጊዜ መገናኘታችን ትልቅ ዋጋ እንዳለው ይሰማናል። እንደ ሪፖርተራችን አልሚራ ሙሳ ዘገባ የኢትዮጵያ ዳያስፖራ ኤጀንሲ ምክትል ዋና ዳይሬክተር መሐመድ እንድሪስ በበኩላቸው ስኬታማ የዳያስፖራ ማህበረሰብ የገነቡ ሀገሮች ስኬታማ የሀገረ መንግስት መገንባት ችለዋል ብለዋል። ስኬታማ የዳያስፖራ ማህበረሰብ የገነቡ ሀገራት በተመሳሳይ መልኩ ስኬታማ የሀገረ መንግስትንም መገንባት ችለዋል። ስኬታማ የሀገረ መንግስት ግንባታ ውስጥ ያለፉ ሀገራትም የዲያስፖራ ማህበረሰባቸውን በተደራጀ መልኩ ለሀገር ግንባታ አሳትፈዋል። ሀገራቸውንም ማህበረሰባቸውንም ጠቅመዋል። ሀገር አጀንዳው ሀገር ሲሆን ሌላው ሁሉ ትርፍ ነው በሚል ቁርጠኝነት ሀገር የመገንባቱ ሂደት በጋራ ለመስራት መነሳት፣ መበረታታት ይጠበቅበታል። በመድረኩ በክልሉ ውስጥ የደረሰው ቁሳዊ ማህበራዊና ኢኮኖሚያዊ ጉዳትና የተለያዩ የኢንቨስትመንት አማራጮችም የተመለከተ ፎቶግራፍ ኤግዚቢሽን ተጎብኝቷል። የዲያስፖራና የሀገረ መንግስት ግንባታ በሚል ርዕስ ጥናታዊ ጽሑፍን ቀርቦም ውይይት ተደርጎበታል። ኢትዮጵያ ተገዳ በገባችበት የህልውና ዘመቻ የመከላከያ ሰራዊትና ሌሎች የጸጥታ አካላት ለውድ ሕይወታቸው ሳይሳሱ ተጋድሎ በማድረግ ሀገር እንድታሸንፍ አድርገዋል። በአውደ ውጊያው ሰራዊቱ ከጠላት ጋር ሲፋለም ደጀን በመሆን በስንቅ ዝግጅትና ሌሎች ድጋፎችን በማድረግ ለሰራዊቱ ያላቸውን ደጀነት ያሳዩ ግለሰቦችን በርካታ ናቸው። ከነዚህ መካከል ሰራዊቱን ከሰሜን ሸዋ ጀምሮ እስከ ወልዲያ በበጎ ፈቃደኝነት ምግብ ሲያዘጋጁና ሲመግቡ የነበሩ በጎ ፈቃደኞች አሉ። ወይዘሮ ማሚ አፈወርቅ አዲስ አበባ የሚሰሩትን የግል ስራ በመተው ከሰራዊቱ ጀርባ በመሆን በቀን እስከ 1000 ስንቅ ሲያዘጋጁ ነበረ። ሪፖርተራችን ዮሐንስ ፍስሐ አነጋግሯቸዋል። ስሜ ሚሚ አፈወርቅ ይባላል። የመጣሁት ከአዲስ አበባ ነው። እሰራ የነበረው የግል ስራ ነው። የምተዳደረው በባልትና ስራ ነበረ። በራሴ ነው ተዳደረው። የልጆች እናት ነኝ። እዚህ ቦታ ላይ ስመጣ የተሰማኝ ነገር ምንድን ነው? አገር ማለት ሁሉ ነገር ናት። ስለዚህ እኔ በበኩሌ እኔ ባለኝ ነገር የራሴን አሻራ ለማሳረፍ ልባዊ ስሜት ይዤ በሙሉነት ነው ከቤት የወጣሁት። ስወጣም የገጠሙኝ ነገሮች ጥሩ ናቸው። ጥሩም አለ፣ አስቸጋሪም ነገር ነበረ። ጥሩንም ነገር ይዘን አስቸጋሪውንም ነገር ይዘን ነው እዚህ ደረጃ የደረስነው። አነሳሳችን ከደብረ ብርሃን ነው። ከደብረ ብርሃን ነው። የደብረ ብርሃን አየር ከባድ ነው። ሌሊት 10 ሰዓት ትነሳለህ። በቀን እስከ 1000 ሰው በላይ ነበር የምንመገበው። እንግዲህ የደብረ ብርሃን ዩኒቨርሲቲዎች በጥሩ ሁኔታ ተቀበሉ። እዛ ቦታ ላይ እኛ ለሀገሩ እንግዳ ነን። ለአቅርቦት ምናምን አንዳንድ ነገሮች ችግር ነበሩ። እነዛን ነገሮች ሁሉ ችግሩን እንደ ችግር ሳናየው ችግሩን በጥሩ እያደረግነው እዚህ ደርሰናል። ከደብረ ብርሃን ኮምቦልቻ ነው ያረፍነው። ኮምቦልቻም ስንገባ የተቀበሉንና ያረፍንበት ቦታ ጥሩ ነው። ሰው ያለን ቲምም ጥሩ ቲም ነበረ። ለምንድን ነው? ሁሉም አገራዊ ስሜት ነው ያለው። አገር እናት ናት።
ሁሉ ነገር ናት። ሁሉም ከሙያው ውጪ ነው ሲሰራ የነበረው። ከደቡብ፣ ከደብረ ብርሃን፣ ከአዲስ አበባ ሹፌሮች እነዛም ልጆች የምንሰራው ይሄንን ነው ብለው አልገቱትም። ሁለገብ ነው ሁሉም ሲሰራ የነበረው። ያለን አንድ የቤተሰባዊነት ፍቅር ነው። እኛ ትንሽ ፍቅር ይዘን መጣ። ያ የጎደለንን ፍቅር ግን ሁሉም ሞልቶታል። ለምን ሰራዊት ውስጥ ከፍተኛ ፍቅር ነው ያለው። እኛ ደግሞ ይህንን እድል እኔ በራሴ በቲሞቼን ልናገር የምወደው ይሄንን ሰራዊት መመገብ ማለት ለእኛ አንድ ትልቅ እናት ኢቨን ስንሰራ ለሰራዊቱ ምግብ በምናስርበት ሰዓት እንዲያንሳቸው አንፈልግም። ፈትፈት ብሎ እንዲደርስ ነው። እንደ እናት ቤት የሆነ ነበረ ስናደርግ የነበረው እና ደስ ይላል። ስፔሻሊ ሰራዊት ውስጥ ያለው ፍቅር እኛም ተጋብቶብናል። ሰራዊቱ በእግሩ እግረኛው ሲሄድ ጀነራሎች፣ ትልልቅ ጀነራሎች ሳር ላይ ዛፍ ስር ሆነው እነሱን ስንመግብ የሚሰማን ደስታ ይሄ ነው አልልህም። እና ቀን በቀን አዲስ ጉልበት ነው። የተኛህበትን ሰዓትና የተነሳህበትን ሰዓት ስታስብ ጠዋት የምትነሳ አይመስልህም፣ ግን ስትነሳ 10 ሰዓት አዲስ ጉልበት ይዘህ ነው። ልክ 10 ሰዓት እኛ እንደ ቀኑ 6 ሰዓት ነው የምንስቀው። ከእንቅልፍ የነቃ ስሜት የለንም። ለምን ከልብ ነው ሁሉን ነገር እናደርግ የነበረው። እና በዚህ አጋጣሚ እግዚአብሔር ሀገራችንን ሰላም፣ ሲቀጥል ደግሞ ይሄ የተበታተነው ያጣነውን ፍቅር አሁን እናገኝበታለን፣ አግኝተንበታል። ለምን በጣም ብዙ ሰራዊት ጋር ተገናኝተናል። ከሁሉም ክልል የመጡ ናቸው። ያላቸው ፍቅር፣ ያ የጠፋው ፍቅር፣ ያ የተዳፈነው ፍቅር አሁን ተገልጧል። ይሄ ፍቅር ከዚህ በኋላ በዝቶ ነው የምናየው። እኔ በራሴ መሰክራለሁ። እና እዚህ የኛ አሉ እኛ ጋር አብረው ያሉ ሰራዊቶች በጣም ደስ የሚል ስሜት ነው ያላቸው። ምንድነው እንደ እናት ልጅ ነው የሚተያዩት። እኛ ከነሱ ጋር ያለን ቅርበት እንደዛ ነው። በዚህ አጋጣሚ ጠቅላይ ሚኒስትራችንን እንኳን ደስ አሉት ማለት እወዳለሁ። ክብር ከንቲባችንንም እንደዚሁ። ለምን ይሄንን ከነሱ ሆኖ እኛ እነሱ አቅርበውልን እኛ ደግሞ በጉልበታችን እዚህ ቦታ ላይ ማንም ክፍያ ያለው የለም። ሁሉም ከክፍያ ነፃ ነው እና እኛ ደግሞ በጉልበታችን ይሄንን አሻራ አሳረፍን እና ክብርትን ከንቲባችንን ከልብ አመሰግናለሁ። መላ የኢትዮጵያ ሕዝብንም እንኳን ደስ አላችሁ ማለት እወዳለሁ። አበይት ዜናዎቹን እናስታውሳችሁ። የህወሓት የሽብር ቡድን በወረራቸው አካባቢዎች ከተሸነፈ በኋላ የተለያዩ ፕሮፓጋንዳዎችን በመንዛት ዛሬም ዓለምን ለማሳት እየሞከረ መሆኑ ተነገረ። የሀገር መከላከያ ሰራዊትን በመቀላቀል የኢትዮጵያን ሉዓላዊነት አስተማማኝ ማድረግ እንደሚገባ ተጠቆመ። ከህወሓት ጋር የተካሄደው ጦርነት መላው ኢትዮጵያውያን መስዋዕትነት የከፈሉበት እንደሆነ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። ተመልካዮቻችን እነዚህና ሌሎች ዜናዎችን ይዘን 7 ሰዓት ላይ እንጠብቃችኋለን። እስከዚያው መልካም ቆይታ።